ጉባኤው መሳፍንት እየተፈራረቁ በነገሱበት ዘመን ንጉሥ አሊጋዝም የድርሻቸውን ገዙ። በዘመናቸውም ብዙ እኩይና ሰናይ ክስተቶች ታዩ። እኔ ትሑት ጸሐፌ ትእዛዛቸው ከሰማሁትና ካየሁት መካከል የመረጡትን ተረኩ። በዚያን ዘመንም አገራችን በድርቅ ተመታች። የሰማይ ግት ነጠፈ፣ መሬት ፍሬ ነፈገች፣ ሕይወት ያለ ፍሬ ያለ ቅጠል ቆመች። አልጋዎች ቃሬዛ ሆኑ። ግርማዊ ጃንሆይም መፍትሔ ፍለጋ ሊቃውንትን በአዋጅ ጠርተው በየዕለቱ ጉባኤ ያደርጉ ጀመር። በዘመኑም ሰዎችን የሚያሰባስባቸው ጉባኤና ቀብር ሆነ። ከዕለታት በአንዱ ቀን የተመረጡ ሊቃውንት የንጉሡን አዳራሽ ሞልተውት ነበር። ግርማዊ ጃንሆይ የፀሐይ ሽራፊ በመሰለ ዙፋናቸው ላይ ተቀምጠው ተደምጦ በማይጠገብ ድምፃቸው ይናገሩ ጀመር። ወገኖች ሊቃውንት ጠቢባን፣ እንደምታዩት በአገራችን በየጊዜው አስፈሪ መዓት እየተላከብን ነው። የዚህ ምክንያት ምንድን ነው? ራብን እንዳይመለስ አድርገን ለማባረር በምን አኳን መስራት አለብን? ይህ የሕይወት የህልውና ጉዳይ ነው። እስካሁን 12 ጊዜ ተሰብስበናል። 12 ጊዜ ሊቃውንት። ዛሬ ግን ጉዳዩ እልባት ማግኘት አለበት። ይህን ጥያቄ ሳንመልስ ከዚህ አዳራሽ ንቅንቅ ማለት አንችልም። ሊቃውንት ናችሁ፣ መላችሁን ወዲህ በሉ። ጸጥታ የእያንዳንዱን አንደበት ሸበበው። በሏ ሊቃውንት፣ የምን መለጎም ነው ከማለታቸው ከፊት ከተኮለኮሉት አንዱ ተነሳ። ወገቡን ቆልምሞ እጅ ነስቶ ሲያበቃ ጃንሆይ እኔ ብሎ ሊቀጥል ሲል ድምጡ በፍርሃት ደከመበት። ጃንሆይ ለማበረታታት ራሳቸውን ሲወዘውዙለት ብሎ ጉሮሮን አጽድቶ ገባበት። እሺ እንግዲህ እኔ ነጋድራስ የትም ጌታ ነው ስሜ። የእናቴና የእናቴ ዘመዶች መሸሻ ብለው ይጠሩኛል። ወላጅ አባቴ ዋልድባ ተመግባቱ በፊት የፍጻሜ መንግሥት ተክለ ጊዮርጊስ አማካሪ ነበር። የእሱ ታናሽ ወንድም ደግሞ የሊቃውንቱ ዝምታ ወደ ጉሩምታ ተለወጠ። እንግዲህ ስለ ራሴ እንታልሁ ወደ ዋናው ሐሳብ ይገባለሁ። እንግዲህ ተዚህ ቀደም በእርሶና በአባቶቻችን ፈቃድ ለንግድ በተለያዩ አገሮች ተመላልሻለሁ። ለመሆኑ የተሄዳል የሚለኝ ታለ? የሄድሁባቸው አገሮች የሚከተሉት ናቸው። ከ5 ዓመት በፊት ሰማይን የሚታከኩ ዓለምን የማረኩ ፒራሚዶች ባሉባት ግብጽ ነበርሁ። ከዚያም አስከትዬ የነውጠኛው እስክንድር አገር በሆነችው መቄዶንያ ከራርሜ ወደ ፋርስ ተሻገርሁ። ተፋርስ ወደ ኑቢያ፣ ተኑቢያም ማነ ነጋድራስ አሉ ጃንሆይ ትዕግስታቸው አልቆ። ነጋድራስ ነው ያልከኝ? አዎ ነጋድራስ። እኛ እዚህ የወርቅ ጊዜያችንን ቆጥበን የምንሰበሰበው ያንተን የዙረት ታሪክ ለማዳመጥ አይደለም። እኛ ያስጨነቀን ጉዳይ ራብ ነው። በራብ ጉዳይ ላይ መላ ካለ መላህን ወዲህ በል፣ አለበለዚያ ለአሁኑ ይቅር ብለና። እንዲህ አትለኝም አሉ በደስታ በተቃኘ ድምፅ። እንግዲህ እንዲህ ያለውን ሊቅ ነው በመብራት ስንፈልግ የቆየን። በል እስቲ የምታውቀውን ንገረን። ጃንሆይ 20 ዓመት ይንገሱ። እንደገና ታጥፎ እጅ ነሳ። እንግዲህ አስቀድሜ ወንዞቻችን ስለምን አገር ያቋርጠው እንደሚነግሩ ገልጣለሁ። ለጥቄ እንዴት አድርገን አናሳ ወንዞቻችንን መገደብ እንደምንችል አብራራለሁ። ያንን አንድ ባንድ ታስረዳው በኋላ መስኖ በምን አኳን እንደምናበጅና ሌላ ጉርምርምታ ከሊቃውንት መጣ። ምን ሆናችኋል አሉ ጃንሆይ። መሪጌታ ስነ ኢየሱስ ምንድነው ነገሩ? ቅር ያለ ትመስላለህ። በገፈጅ የሚያክል አዳፋ ጥምጣም አናታቸው ላይ የደፉት መሪጌታ ስነ ኢየሱስ ብድግ ብለው እጅ ነሱ። ከዚያም ጣዝማ ያበጀችው ሽንቁር በመሰለው አንድ አይናቸው ጃንሆይን ሽቅብ እየተመለከቱ እኔ እንኳ ቅር ያለኝ የነጋድራስ ነይባዩ የቋንቋ አጠቃቀም ነው ከማለታቸው እንዴት ጃንሆይ ተቀበሏቸው። እንዴት ማለት ጥሩ ነው ሊቁ አባታችን ጃንሆይ አሉ መሪጌታ።
ወንድሜ ነጋድራስ አውቆ በድፍረት ይሁን ሳያውቅ በስተት እንጃ የታፈረውንና የተከበረውን ቋንቋችንን ሲዘነጣጥለው ባይ እንባዬ መጣ። ሆድ ባሰኝ፣ ቁጭት ልቤን መዘመዘው አላስችል አለኝ። እንደ ማልቀስ ቃጣቸው። በመጀመሪያ ጅረት ማለት ሲገባው አናሳ ወንዝ አለን። ዝም አልነው። እሱ ግን ይህንን ሳያረም ሌላ ገደፈ። ቀጥዬ ማለት ሲገባው ለጥቄ ብሎ ተናገረ። በዚህ መቻ አብቅቶ መስኖ ለመጥለፈል ብሎ መስኖ ማበጀት ብሎ አረፈ። እንግዲህ ይህንን ዝም ብሎ ማለፍ እንደምን ይቻላል? ግራ ቀኙን በዓይናቸው ገመገሙት። ዝምታውን አበጀህ በሚል ተረጎሙት። ጃንሆይ አሳምረው እንደሚያውቁት የሕዝብ አንድነት መሰረት ቋንቋ ነው። የሰናውር ስልጣኔ የፈራረሰችው በቋንቋ ቅየጣ ምህኛት ነው። የቋንቋ ቅየጣስ ሰዋሰውን ባለባሌ ሁኔታ ተመጠቀም የሚመጣ አይደለምን? መቼም የቋንቋ ሊቅ ለመሆን የግድ የሰዋሰው ጥበብ መማር አለብን እያልሁ አይደለም። አስተዋይ አድማጭ ለሆነ ቢያንስ የጃንሆይን ንግግር ለ2 ሰዓት ያህል ማደመጥ የተባ አንደበተኛ አያረግም ወይ ሊቃውንት? እስቲ ይሁንልህ በሚል ምልክት ሊቃውንት ራሳቸውን ወዘወዙ። ስለዚህ እንደኔ የቋንቋ ችግር አለብን። ይህን የቋንቋ ችግር ታልፈታን እንደ ሰብአ ባቢሎን እንደምንፈታ ጥርጥር የለው። አሉና ጃንሆይ ራሳቸውን ናጡ። ማነህ? ነጋድራስ ነው ያልኸኝ? አሁን ነጋድራስ ተቀመጥ እስቲ። ለካ ነጋድራስ ያንን ሁሉ በትር የተቀበለው በቁሙ ነው። እስቲ መርጌታ የሚቀመጡ። ለነገሩ እኔም በቋንቋችን ውስጥ ያለው ጉድለት ጉዳይ ሲከነክነኝ ነው የቆየ። መርጌታ እንዳሉት የቋንቋ ችግር ጊዜ የሚሰጠው አይደለም። የቋንቋችን ችግር ተየት የመነጨ ነው። በምንስ አኳኋን ሊታረም ይችላል? ሊቃውንት በሞሉባት ሀገር ይህን ሳንመልስ ተዚህ አዳራሽ ብንወጣ የሚያፍረው መከረኛው ሕዝባችን ነው። በሏ ሊቃውንት። መርጌታ ተርሶ ልጀምር መሰል። ጥሩ እንግዲህ አሉ መርጌታ። በእርግጥ በዚህ ጉዳይ ላይ በደንብ ባውጠነጥን ብዙ በተናገሩ። ይሁን እንጂ አሁንም ቢሆን የቋንቋን ችግር የምንፈታው እንደ ተክለ አልፋ ያሉትን የሰዋሰው መምህራን ከፍልሰት ስንታደግ ነው ባይ ነኝ። ተክለ አልፋ ምን ሆነ? አይ ጃንሆይ ተሚያስተምርበት ደብር አሳደዱት እኮ ተክለ አልፋን። እንዴት ያለው ሊቅ ጃንሆይ እኮ። ለምን? ምን አውቃለሁ ጃንሆይ፣ ምክንያቱም ዝምታ ነው አሉ ጃንሆይ ነገር በገባው ሰው ቋንቋ። ለነገሩስ የሊቃውንትን የፍልሰት ወሬ ታንድም 2 ጊዜ መስማቴን እኔም አልሸሽግም። ጉዳዩ እንዲህ ስር የሰደደ መሆኑን ግን አሁን ነው የተገለጠልኝ። መቼም የጅሎች ሁሉ በኩርታ አልሆን በቀር በነግና ቆየዋለን ብዬ አላስብም። ሊቃውንታችን የሚፈልሱበት ምክንያት ምንድን ነው? ማን ነው የሚያፈልሳቸው? ነገሩን ተስር መሰረቱ ለማድረግ ምን ማድረግ ይገባናል? መልሱልኝ ሊቃውንት። ጃንሆይ አሉ መሪጌታ፣ በእኛ አገር ጠቢብ መሆን አብሪ ትል መሆን ማለት ነው። አብሪ ትል ከሌሎች ትሎች የሚለየው ገላውን እንደ ፍም ማብራቱ ነው። ታዲያ ብላቴኖች በጨለማ ሲያበራ ሲያዩት በገዛ ብርሃኑ ተመርተው ይመጡና አንስተው ይጨፈልቁታል። ለጠላቶቹ መንገድ ከማሳየት አልፎ የገዛ ብርሃኑ ለምንም አይጠቅመውም። ጃንሆይ ተክለ አልፋ የተባረረው ንዋየ ቅዱሳት መዝብሮ ነው ጃንሆይ አለ አንድ ከግራ ጥግ ተወርውሮ የመጣ ሸካራ ድምፅ። ምን? ጃንሆይ ገነፈሉ። ጃንሆይ በደካማው ስጋዬና በጠልጣላዋ ነፍሴ እምላለሁ ተክለ አልፋ የሳር ውስጥ እባብ ነው። የሥነ ፍጥረትን መጽሐፍ ሸሽጎ ሊወጣ ሲል እኮ ነው ለቀም ያደረግነው እኮ ተክለ አልፋ። ማን ያምናል ጃንሆይ? ጠናህያው ሞተልሽ አሉ ጃንሆይ ተስፋ መቁረጥ በቃኘው ድምፅ። አልቀን አልበሉኛ። እንግዲህ ንዋየ ቅድሳቱ ተዘርፈው ከወጡ ምን ቀረን? እኛ ሳለን ወይ
ህልውናችንን እኮ ነው የመዘበሩት። እኛስ እንግዲህ ማን ተብለን ልንጠራ ነው? በምን በኩል ኢትዮጵያውያን ነን እንበል? ጎበዝ፣ እዚህ ላይማ የዋዛ የለም። ተቀመጥ መርጌታ። በሉ ሊቃውንት ይህን ጉዳይ መልሱልኝ። ይህንን ሳንፈታ ብንወጣ የአባቶቻችን አጽም እሾህ ሆኖ ይወጋናል። በሉ እንጂ ምሁራን። እዚህ ላይ ኩሌቶች ሊቃውንት አዛጉ፣ አንጎላጁ። ይህኔ ነው ከኋላ ከተቀመጡት አረጋውያን ሊቃውንት መካከል አንደኛው የተነሱ። እኒህ ሊቅ ዕድሜም ጥበብም የጠገቡ እንደሆነ ስለተመሰከረላቸው ሲነሱ ዓይን ሁሉ ወደ እሳቸው መጣ። ግርማዊነቱ ፍቃዶ ከሆነ ብናገር። ቀጥሉ አሉ ጃንሆይ። የተከበሩ ጃንሆይ አሉ የአቡነ ገብርኤል የመሰለ ረዥም ጺማቸውን እየላጉ፣ አያሌ ኃያላን በሀገሬ ላይ ተፈራርቀው ሲነግሱ አይቻለሁ። በዚህ ችፍኝ በማትሞላ ዕድሜ የብዙዎች አማካሪ የመሆን ዕድልም አጋጥሞኛል። እኔ እንደታሰብኩት ከድርቅና ከቸነፈር በላይ ይህችን አገር ያደቀቃት ጉባኤ ነው። ጉባኤ ምን አተረፈልን? ተሰብስበን እንወጥናለን፣ ወጥነን እንበተናለን። ስለዚህ ከሁሉ አስቀድሞ የዚህ ጉዳይ ቢታይ ደግ ነው ባይ ነኝ። ጃንሆይ ለጊዜው ምንም አላሉም። አርምሟቸው ግን ጊዜ አልፈጀም። አየ ጉድ አሉ በመዳፋቸው ጭናቸውን እየጠበጠቡ። አየ ጉድ! እንዲህ ልክ ልካችንን ንገሩን እንጂ ለነገሩስ ሀገሩ በጠቢብ እንደማይታማ አውቃለሁ። ግና በዕድሜ ያልተፈተነ ጥበብ የገደል ማሚት ሆነው። ለመናገርማ ብዙዎች ሲናገሩ ቆይተው የለምን? እንዲህን ስራይን የታደሉ ብስሊቅ ግን ተሰውሮብን የነበረውን ጥበብ ገላለጡት። ልክ ነው። ትልቁ የኛ የራስ ምታት ጉባኤ ነው። ጉባኤያችን ለምን ፍሬ አጣ? እንዴት ፍሬ ይኑረው? ይህን ነው መነጋገር። ይህንን ተነጋግረን ታልፈታን ከዚህ ጉባኤ ነቅንቅ አንልም። ነቃ በሉ እንጂ ሊቃውንት። ተፈጸመ ዝንቱ መጽሐፍ። ጉባኤው ግን ቀጠለ።